እናንተ ወዘግባችሁ ማለት ነው ከላረክሽኝ እሺ አይዞ የችርስ እንትኑን ግን ታውቁታላችሁ ትርጉሙ ምንድነው ያስረዳኝ ነው ተጆሮ በእውነት እናንተ ነው አይንሽ ያል እንትን የሚቀደው ነገር የሚጠጣው ነገር ምላስ ይቀምሳል እሱ ምን ችርስ ታረግ ምን ይታያያል የሚለው ነገር ነው አንተ የምታብራራው ችርስ ምንድነው የምትጠጪው ነገር ታይዋለሽ እቃውን መጠጫውንም ታይዋለሽ እጅሽ ይዳስዋል አምስቱ የስሜት ዋስ አይደል ምላስ ይቀምሳል ጆሮሽ ነው የሚቀረው ቋሲል ታዳምጫለሽ ግንኛችን ስንል አሁን አንተን ያያየው ነገረ ነው አሁን ነገረ እንትን አይ ኮንታክትም ይባላል አይደል አይ ነው እንጂ እንደዚህ ነው አሁን አንተ ችርስ አድርግስተ በናፍቆትን ያያየክ እኔ እንደሱ አንቺ ነው ማለት መታየት አለበት እኔ ብርጭቆ ነው የሚያሳስበኝ ተሽኮረመመ እኔ እንዳይሰበሪን ነው ማለት ለፍቅረኛሞች ነው የሚሆነው መሰለኝ አይ ላይ ጎበስ ጤና ይስጥልን እንዴት ናችሁ በተወዳጁ ቀን ዕለተ እሁድ ተናፋቂው እሁድን አንድ ላይ ከቻናል አንተ ተጀምሯል እንደተለመደው ዛሬም ሞቅ ደመቅ ባሉ እናንተን ዘና በሚያደርጉ ፕሮግራሞች ቆይታ እናደርጋለን እንዴት ናችሁ እናንተ ግን እናንተ ራሳችሁ እንዴት ናችሁ በጣም ደህና እግዚአብሔር ይመስገን ለየት የሚያደርገው እኮ በጣም ከመናፈቅ በኋላ የሚመጣ እሁድ የረፍት ቀን ታዲያ ከዛ ሌላ ምን ሲጨመርበት ደሞ ልዩ ይሆናል እሁድን አንድ ላይ አሁን ለዚህ ችርስ ይሄ ያስጨበጭባል አጨብጭቤ ነው ማጨብጭቤ ነው ችርስ ነው አይ ችርስ ይጥብኝ ነው ይሄ ሞራል ያሰጣል ከዛ ደግሞ እንደናንተ ጉብል ሰው አጠገብ ደግሞ ቆሞ ፕሮግራሙን ሲመራ ማየት እንደገና ሌላኛው ውበት በጣም ደስ ያለን ነውኛ ሁሉ ጊዜ እዚህ ቦታ ምን መጣ በዚህ ቀን እናንተን ለማግኘት ሳምንቱን ሙሉ የለፋንባቸውን ፕሮግራሞቻችንን ይዘን ነው ምን መጣው ሰሞኑን እንግዲህ ውጭ ላይ ተለያየ ቀረጻ ያደረግን ነበርና ብዙ ሰዎች እየጠየቁኝ ነበር በተደጋጋሚ ለምንድነው ቻናል ዋን ያላችሁት ቻናል ዋን ማለት ምን ማለት ነው ስያሜው እንዴት መጣ ብሎ ለተደጋጋሚ ብዙ ሰዎች እየጠየቁኝ ነበርና ባለኝ ባቅሜ መልሻለሁ ምን አልሽ ምን ብለሽ እናንተም ግን እንድታግዙኝ ይፈልጋል ከዚህ በኋላ ሲጠይቁኝ ይከብዳል እንስማው ተራየሽ ተራቆራል ተናንደው ከሱን ጀምሮ አንቺ እንዳልሽው ተመርኩዤ ደም ብለሽ እንደተናገርሽ አንቺ ላይ ተመርኩዤ አቶ እንትና ራስን ችላውራ እንዳለው ሰውዬ እንደዛ ነው የሚሆነው ያው ቻናሏን የተባለበት ምክንያት እኛ ግልጽ ነው ከዚህ በፊትም ብለናል ተናግረናል አንደኛ ነገር በጣም ቀላል ነው ለማያዝ ቀላል ነው ሁለተኛ ነገር ደግሞ ቻናሏን አንደኛ ቻናል ወይ ደግሞ ቁጥር 1 ተመራጭ ቻናል መሆኑን ለመግለጽ ያሰፈረው ነው እኔ እኛን ካልኩኝ ዘንዳ አንተ ባልከው ላይ ልጅ ሆነን እስቲ ከአንደኛው ቻናል ወደ አንደኛው ለመቀየር ስለዚህ አንዱን ቻናል ቀይርልኝ ይባላል አይደል መጀመሪያ አንተ እንዳልከው ለጆሮ ቀላል መሆኑ ሳቢ መሆኑ እንዳለ ሆኖ እስቲ ቻናሉን ቀይርልን ቻናል 1 ቻናል 1 ላይ አድርግልኝ እስቲ አንደኛውን ቻናል አድርግልኝ ሲባል ልክ ነው ቶሎ ላፍ ቀላል በሚሆነው መንገድ ብዙ ጊዜ ደግሞ ደጋግመን የምናየውንና የምንወደውን ቻናል ነው ቁጥር 1 ላይ የምናደርገው ከዛ በተጨማሪ እንግዲህ ቻናል 1 ዓለም አቀፋዊ የመሆን ወደ አፍሪካ የመስፋት በጣም ትልቅ ህልም ያለው ተቋምም ስለሆነ እንግዲህ ቋንቋው በነገራችን ቻናል ቴሌቪዥን የሚለውን በለት ተለት ህይወታችን እንጠቀመዋለን እንግሊዘኛ ይሁን እንጂ ልክ እንደ አማርኛ ቃል ለምደነው ነው የምንጠቀመውና እንትን ቻናል ይባላል እንትን ቴሌቪዥን ይባላልና ከዛም አንፃር ወደ አፍሪካ ወደ ዓለም እንሰፋለን ወደፊት ዓለም አቀፉን ተመልካችም ለመያዝ ጭምር ነው ቻናል 1 ያልነው በደንብ በቂ ማብራሪያ ነው ስናገር ይከረምኩት አይ ጥሩ ነው በደንብ ምን የሚያጎደልሽ ነገር የለም ተጨምሩልኝ ያላችሁ የመጀመሪያ ሶሳቱን ይራሱ አፍቃሪ እጂ አሻራ ያርፎበት ቴሌቪዥን ግን በአማርኛ ምንድነው ምስለ መስኮት ወይኔ ምን ይመስልሻል እኔ አይ ምስለ መስኮት ምናምን አይደለም እንጂ ምስል እንደሆነ የተቀነባበረ ነገር ማን ብዬ ልገልጸው ይችላልና አንድ ፍጥነቱ ሁለተኛ ምስለ መስኮት አይ ቲንክ ቃሉ ካላሳሳትኩ እንደዛ ነው የሚባለው ምስለ መስኮት የሆነ እኔ ማቆ ደግሞ እንት ነው ትዕይንተ መስኮት ሊሆን ይችላል ባይ ዘ ወይ ካንተ አላቅ ብዙ በአማርኛ የመጡ ስሞች በነገርሽ ላይ ትንሽ ለምሳሌ ፓስታ በአማርኛ ምንድን
ቴላቴል ፓስታ እኔ ሰማሁት ህብስተ ስንደዶ አረ የምሬን እኮ ነው እና ህብስት ያው ስንደዶ ግን አይገርምሽም? ኢት ሜክ ሴንስ አይደል? የሆነ ነገር ህብስተ ስንደዶ ህብስት ዳቦ ነው አይደል? ዳቦ ምን ሰራበት ከስንዴ ስለሚመጣ በነገራችን ላይ ብዙዎቹ እንደዚህ አሁን በዕለት ተዕለት ህይወታችን የምንጠቀማቸው እንግሊዝኛ ቃላቶች ወይ ደግሞ ከጣሊያንኛ ፈረንሳይኛ ቃላቶችም ፍቻ አላቸው አይደል? በዲክሽነሪ አማርኛ ዲክሽነሪ ግን እኛ እንጠቀመውም። ልክ አሁን መዝገበ ቃላት ላይ ስንደዶ አንል ህብስተ ስንደዶ አሁን ሱቅ ሄደህ እስቲ አንድ ህብስተ ስንደዶ ስጠይቅ አትልም። ባለ ስንቱን ይልሻል ጎስ ስንደዶ አይ መርካቶ ነው እዚህ የለም ሊል ይችላል እኮ እኔ በጣም የሚገርመኝ ህብስተ ስንደዶ ለመሰው ነው ለሰፊት ለምን ፈልገሽው ነው? እንትንን መጀመሪያ የሰማሁበት ጊዜ በጣም ነበር ያስገረመኝ። ድንገቴ ፈንጠዝያ ሰርፕራይዝ እኔ በቅርብ ነው የሰማሁት እሱ። በምን ምን ቦታው ሰርፕራይዝ ድንገቴ ፈንጠዝያ የሚባለው? ድንገቴ እኮ አሪፍ ነች፣ ፈንጠዝያ ነች ትንሽ በጣም እኮ ወደኛ ለማምጣት ሄድንበት ርቀት ይመስለኛል አይደል? ብዙ ቃላቶች በቃ ለማምጣት አማርኛ እኩያ ፍቺ ለማምጣት ሄድንበት ርቀት ነው እንጂ ለምንድን ነው ሰርፕራይዝ? በትክክልና ከተማችን ውስጥ በጣም የሚያስገርሙ የሚያስቁ ቆም መኪና እየነዳሽ ከሆነ ቆም አድርገሽ አይተሽ ምን ለማለት ፈልገው ነው ብለሽ ፈገግ የምትይበት እንደውም አንዳንድ ጊዜ በስልካችን ሁሉ አስቀርተን ለጓደኞቻችን ይሁት ስም ምናምን የምንላቸው ብዙ አይነት የስም ስያሜዎች አሉ። መጠሪያዎች፣ የንግድ ቤቶች መጠሪያና በጣም ይገርመኛል። እኔ ብዙ አለ አንተም ታስታውስ? እኔ በደንብ ብዙ አለ ማስታወስ። እስቲ በእናትህ እኔና ወንድሜ አንክፈተው ብለን የከፈትነው ወርቅ ቤት ሰሙራ እኮ ሊያስረዳኝ መስሎኝ። አይገርምሽም? አይ ማስረድ የምሬን እኮ ነው። የእውነት እኔና ወንድሜ እንክፈተው እኔና አንቺ ግን በጋራ የሆነ ክፍለ ሀገር ላይ እንደውም በእውነት ይሄን ፕሮግራም የሚከታተሉ ከሆነ በደንብ አስተካክለ ይልኩልናል። አሰለፈች አረብ ሀገር ለፍታ አረብ ሀገር ለፍታ የበላከችው ገንዘብ የከፈትነው ምናምን የሚል ነገር አለ። አይተናል። የሆነ በእውነት ዛሬ ደስ የሚል ቀን ነው ቁርስ ቤት። ይሄ መልካም እንትን ያጋባል ሰው። በእርግጥ የሆነ ንግድ ቤት ወይ የሆነ ተቋም ሲከፍት ስያሜ ሲሰጥ ካሳለፈው ነገር ወይ ትርጉም ከሚሰጠው ነገር ወይ ደግሞ ልጆችሽ ባልሽ የሚወደውን ሰው ስም ይሰጣልና አንዳንዶቹ ግን በጣም ይገርማሉ። እንትና በባዶ እግሬ ሄጄ ምናምን የከፈትኩት ስጋ ቤት የሚል ነበር። አዎ እና ታልፊዋለሽ እየሄድሽ ከሆነ እኮ ታልፊዋለሽ። በቃ በጣም አይን ስለሚስብ መለስ ብለህ ልታነበው ትችላለህ እንጂ ታልፈዋለህ። ከመርዘሙ የተነሳ ደግሞ በኢማጂን የት ብለሽ ልትናገሪ እንደምትችል። ለማንኛውም ከስያሜ ጋር በተያያዘ ዛሬ የተለያዩ ሀሳቦችን እናነሳለን። ፈገግታን የሚያጭሩ የሚያዝናኑ በምክንያት የሰየሟቸው አሊያም ደግሞ ለማዝናናት ብሎ ስያሜ የሰጧቸው ግን ብዙዎቻችን ያሳቁትን እናይና የተወሰነ ሀሳብ ደግሞ እንቀያየራለን። ጓጉቻለሁ እኔ። እድገትና ትራንስፎርሜሽን ቁርስ ቤት ምግብ ጀምሮ ከዛ ደግሞ ለእድገትና ለትራንስፎርሜሽኑ በጣም ሩቅ ነው። አይ ወደፊት አላማቸው መሰለኝ ማለት መድረሻቸውን አይልማ በቃ ተሰይሟል። እንትን ነው ምግብ ጀምረናል ይላል። ከስራ ይተፋል ምግብ ጀምረናል። ምን ነበር የሚሸጡት? እኮ እኔም እኮ ግራ ገብቶኛል። ወይ ምናልባት ከሳምቡሳ ከፋ ሞባይል ቻርጅ እናደርጋለን የሚል ቢኖር አሪፍ ነበር። ከዛ ትራንስፎርሜሽን ሱቅ በደረቴ እቺ በጣም አሪፍ። ይሄ በጣም አሪፍ። እቺማ በጣም አዝናኝ ናት። እንግሊዘኛውን ይሁት ሾፖን ማይቸስ ይሄ በጣም አሪፍ ነው። ባለቤቱ እንግዲህ ከሱቅ በደረቴ ተነስቶ እዚህ ደርሶ ሊሆን ይችላል። ከዛ አንዱ ሰው ከዚህ ሲወጣ ከዚህ ከተቀደደ ሱቅ ይለው እንደዛ ሲባል መጨረሻ ላይ ነግራቸዋል። አረፈ ደሞዜ ጫማ መደብር ጫማ አልቅም ማለት ነው አይደል? ነው አይደል? አረፈ ደሞዜ ጫማ ቤት በየወሩ ነው እንደሚገዛው በፊት መስፊያ ነው መሸጫ ነው ጫማ መደብር ነው ደግሞ መደብር መሸጫ ነው። ጠንካራ ጫማ ነው። አረፈ ደሞዜ ጫማ መደብር አሪፍ ነው። በየወሩ አይገዛም ማለት ባዶ እግር ጫማ መደብር ይሄ አሪፍ ነው። ባዶ እግር ጫማ ቤት እሺ እምብርት አዲስ ሆቴል ስጋ ቤት የት ነው? መሀል አዲስ አበባ ነው። መሀል አዲስ አበባ ለማለት ነው ሊሆን ይችላል። የት ነው ማለት ነው? ሌላ ካስታ እኔ እኮ የቱ ጋር ነው እንደሆነ አላውቅም። እሱ ራሱ ይሄን ያዝልኝ። አንተ አንበሳ ትክክለኛ ስያሜ ነው። ከፋፍተው ያስገቡት በሞራል። እኔ ደግሞ አንተ ትንሽ አንተ ሰው መስሎ ከባድ ኢቦላ ሆቴል እንዴ? ኢቦላ ነው። ኢቦላ ህመም ነው። ኢቦላ ሌላ ትርጉም ከሌለው በስተቀር ኢቦላ በሽታ ነው። ይሄ እኮ ማለት እንደንተኑ ማለት እኮ ነው። አንዳንድ ሬስቶራንቶች ቆይ ኢቦላ ሆቴል ውስጥ ጥብስ አድርገሽ ቢራ አድርገሽ ሳሙና ባዝና ስቲም አለው እሱ አለው። በእውነት አንዳንዴ እኮ ይሄ አንኮንሺየስሊ የምናደርጋቸው ነገሮች እኔ ምግብ ቤት ምን እንደሚገርመኝ ታውቂያለሽ? ለስበይ ገብተሽ ምሳ ሰዓት እኮ ነው። ከዛ ናሽናል ጂኦግራፊ ላይ እባብ አይጥ ሲበላ ምናምን ይከፍቱብሻል። አይ ግን ሳውና ባዝና ስቲሙል አይ ቲንክ ፕሪንት ያደረገው እንደዛ ማለት ነው። በስተት አስገብቶባቸው
በእውነት አዎ ያ እዛ ቤት ያየሁትን ኮፒ አድርግልኝ የሚል ታች ነው አይቶት ገብቻውን እኔ ሳውና ባዝ የት በርገር እየገመትሽ አይ ኢቦላ ኦባማ እዚህ ባንድ ቁጥር ነው ኦባማ ሻይ ቤት ማለት ሻይ ቤትና ባርሽ ምን አገናኝ ወይኔ ኦባማ በጣም ሩቅ እኮ ነው ለዚህ ቤት አትሊስት ቢደፍኑት ምን አለ እንትኑን ጭቃውን እኔ ደግሞ ኦባማ ጸጉር ቤት አውቃለሁ እንደዛ ነበር ይመስለኝ አንቺ መጀመሪያ አሜሪካ ላይ ምርጫ ተደርጎ የሆነ ነገር ከመጣ በኦባማማ በጣም ብዙ ቤት ነበር አይደል እዚህም ድጋፍ ስለነበረው በስሙ በጣም ብዙ እንዴት እንደተጻፈች ሁስ ነው የሚለው ሃውስ ከፍተኛ የስፔሊንግ እጥረት ከዛ ኦባማ ብሎ ማለት ነው ኦባማ ሻይ ቤት ኦባማ ብሎ እንግሊዘኛ ፊደል እጥረት የሜታ አቢጡ የቢሆን አሃ የግማማ የተወሰነ የግል ማህበር የሚለው ድረስ ገብቶኛል የሜታ ኃላፊነቱ ቢወሰንም ባይወሰንም እሺ እንተርጉሞ የሜታ ኃላፊነቱ አዲስ ቢሆን ጥሩ ነው ራሽ ጡረታ ሊሆን ይችላል ጡረታ የቢሆን ራሱን አንበብሽው የቢሆን የሚለው የቢራና ሆቴል ንግድና ኃላፊነቱ ተወሰነ ግል ማህበር ሜታ ሃውስ እንደራሴ አንተ እንደዚህ ነገር ትከፍታለህ አንተን ወደፊት ማገኘክ ሰፊ ሶፋ ላይ እንደዚህ ጡታሙ ሶፋ ላይ ከእንትን ጋር ምናሙ በእውነት ይተረፉ ምናሙ ሶፋ ይሄ ሰፊ ሶፋ ቦርጫሙ ጡታሙ ያልኩት ቦርጫሙ ከዛ ቁጭ ብሎ ስንታየው የእንትን ኃላፊነቱ ተመለሰሽ አይ ግን ቆይ እዚህ ቤት ቁጭ ብላ እየጠጣሁን የት ነው ብትባል የኢጡ ሃውስ እንደራሴ ያቢጡ ነው ይሏል ያቢጡ የቢሆን ኃላፊነቱ የተወሰነ የግል ማህበር ሜታ ሃውስ ነኝ እንትን ሊስትሮ የሚሰራው ምልክት ማድረግ ይቀላል በጣም ከዚህ ሁሉ ከባድ ነው ባይሰየምሽ ዝሙት በእኛ ይብቃ ሱፐርማርኬት ዝሙት የሚሸጡት ነገር የተወሰነ ነው ማለት ነው ከዝሙት ጋር ተያያዥነት ያላቸው ነገር ለፔንሲዮን አይቀርብም ይስማው ለሱፐርማርኬት ላይ እና ማን ነው ባለቤቱ ነው በእኛ ይብቃ ያለው ሰውዬ ማን ነው እኮ የሱፐርማርኬት ዝሙት በእኛ ይብቃ እኮ ወይ ሱፐርማርኬት ደግሞ ግብአት ያረጋቸው የሚሸጣቸው ነገሮች በሙሉ ዝሙት ላይ ተኮር ያደርጉ ሊሆን ይችላል ሜቢ እኔ ምንም ማለት ነው ድምጽ አቅሙ ከባድ ነው እቺ እናቃታለን ፍሬንች ቢልዲንግ ታውቂያለሽ ፍሬንች ኪስ ቢልዲንግ በደንብ ነው የማውቀው በእውነት አንቺ ቦታው ቀን ይቻላል አይቻለሁ ሳልፍ ሳገደ ሰፈሩን እንኳን ነግርሽም ህንጻውን የምታውቁ እንጂ ሰፈሩን አነግርሽም ሰፈሩን ፍሬንች ኪስ ተባለ ፍሬንች ኪስ እንትናት እንደዛ ናት እንዲህ ያለ እንትን አለ አይ ግን ፍሬንች ኪስ ሌላ የቆየ ስለሆነ ሌላ ትርጉም ሊኖረው ይችላል ይሆን እኛ ከመናቀው ውጪ ሁላልኩኝ ምክንያቱም ህንጻ ላይ ግን አይ ህንጻው እንዲህ ያለ ፍሬንች ኪስ እኛ ከመናቀው ትርጉም ውጪ ማለት ነው ከሌለው በስተቀር ህንጻንም ያክል ነገር ሰርተ ፍሬንች ኪስ ቢልዲንግ አትለውማ ከዛ ነው ያወኳት ያለሽ ነገር አለቻት ላይ በዛ ጠረጠርኩ ፍሬንች ኪስ እኮ ማለት እንዴ ሰሜን ኮሪያ ሰሜን ኮሪያ በሻረቄን እኔ ማውቀዋለሁ ሰሜን ኮሪያ በሻረቄ ኃይለኛ ነው ለማለት ነው አይደል አዎ እንትን ነው ይመነጠቃል ታስመነጠቃል በኋላ አንተ ጠጣ እንጂ ትመነጠቃለህ ነው አላላ መካከለ ግርዛት እንደርሳ ስንቀር ግርዛት እንደርሳ ስንቀርጻለን ባይዘው እንደርሳ ከተቀረጸ እኮ ጥቅም የለውም በጣም ችግር ያስከትላል እንዴ ማለት እንደውም እኮ ፕሮሞት መደረግ የሌለበት እንደርሳስ መቀረጽ እንደርሳስ ከተቀረጸ በቃ ያስደንግጥህ ባርና ሬስቶራንት ማን አስደንግጦት ነው ስታልፊ ነው ያስደንግጥህ ድንግጥ ባይዘው ቤቶች አሉ አይደል እንደከፋት ወደ ቤት ስትገቢ ትንሽ ሲቀርሽ እኮ የሚከፈቱ ቤቶች አሉ ያስደንግጦሽ እንድትገቢ ነው ባይዘው ከኛ ቤት ጀርባ ነው እኔ እኮ ሊያ ሁሌ ያስደንግጥነኝ ስለኝ ሰው ያስደነግጣት ይመስለኝ ያስደንግጥነኝ ስለ ያስደንግጥነኝ የት ነሽ ያስደንግጥነኝ አንዱ ሁሌ የደወለ አጎቴ ቤት ነኝ ትለኛለች አለ ሁሌ ለካ አጎቴ ቤት የሚባል ድራፍት ቤት ነው እና የሚሰማው ሰው ግን ሁሌ አጎቷ ጋር ብቻ ነው ወይ አጎቷ ጋር ናት ይላል ያስደንግጥህ በጣም ወጣ ያለ ነው ያስደንግጥህ ያው መጠጧ ናት ወይ ዋጋዋ እንዴ ዞር መግቢያ ፔንሲዮን አው ካን ፔንሲዮን ዞር መግቢያ ለባለቤቱ ነው እሺ ባለቤቱ ዞር የሚገባው እዚህ ነው መቼም ሰው ፔንሲዮን ዞር አይገባው አይ ገራሚ ነው የኔ ማር እቺ ፌመስ ነሽ በጣም የኔ ማር በጣም ፌመስ ነሽ እኔ የሰማው ቀን በጣም ነው የሳኩት ማርቆራጣ ምናምን ሲባል ማርቆራጭ በእውነት በጣም ነበር የምር ማርቆራጭ ነበር የሚመስላት አይተኝ አዎ ግን እኮ አሁን የንግድ ቤቶች አስተያየም በጣም ግልጽና አጭር ሲሆን ይመስለኛል አይደል ሳቢ መሆን አለበት ግን ተገለበጠናኛ ሀገር አዝናኝ ሲሆን ማትረሹ አይነት ነገር
ተደርጎ ታሰበና ሁሉም ሰው የየራሱን ሀሳብ የሚያንጸባርቅበት ሆነ እንጂ በጣም ሲምፕል በጣም ገላጭ ለብራንድ የሚመች እንደ ብራንድ የሚመች ከዛ ውጪ ሰዎች በቀላሉ ስሙን ለመያዝ የሚመች ነው እንዳለበት ነው የሚመከረው። ግን አንዳንዶቹ እንደዚህ ሳቅም የሚጭር ሲሆን ሰው አይን ውስጥ ወይ ሰው ቀልብ ውስጥ በቀላሉ ይገባል ብለው ስለሚያስቡ ይመስለኛል ለየት የሚያደርጉት እንጂ ብዙ ጊዜ የንግድ ቤቶች ስያሜ ከጀርባ የሆነ ነገር አለ አይደል ወይ ካሳለፍሹ ነገር አንፃር ነው። ግን እኛ አንወያይበትም ነበር እንደዛ ባይሆን ኖሮ አሁን በዚህ ደረጃ አምጥተን አንዳንዴ ወቅትን ጠብቀው ይሄ ጨዋታ ለመፍጠር አይነት ጥሩ ስሜት ሰው ኖሮት እንዲመጣ እንዲስቅ አድርገው ያረጋሉ። ለምሳሌ አሁን ቅድም ጂቲፒ ነው የተሻላል እድገትና ትራንስፎርሜሽን ማለት አሁን ደግሞ እኔ ኮሪደሩ ለማ ሚል አይቻለሁ። ወቅታዊ ይሆናል አንዳንዴ ወቅት ይሄ ድጎማ ፍለጋ ነው ትላለህ እንዳይነካም ይሆናል እንዳይፈርስበት ይሆናል በጀት ኮሪደሩ ለማ እንደዛም ይሆናል። አንዳንዴ ናፍቂ እንዳለችው ትልቅ ነገር የምናስብ ከሆነና ትልቅ ደረጃ ሊደርስልናል ብለን አላማ አድርገን የምንሰራ ከሆነ የንግድ ቤቶች ስያሜ በደንብ ታስቦባቸው ተቅሎባቸው ኢቭን አንዳንዴ ባለሙያ ተማክሮ ነው አይደል የሚደረገው። አሁን ያየናቸው ግን ያልነው አይነት ስሜት ነው። አንዳንዶቹ ጭራሽ ግራም ይገባ ነው ምንም ለየት ያሉ ስለሆኑ ትንሽ ሳቅ የሚጭር ስለሆነ እኛ አነሳ ነው። ግን ደግሞ በተለያየ አካባቢ በተለያየ ሀገራችን ክፍልም እንዲህ ለየት ያለ ስያሜ ያላቸው የንግድ ቦታዎች ይኖራሉና እስኪ እናንተም ፎቶ ያነሳችሁ ወይንም ደግሞ የሰማችሁት ካለ ሀሳብ ስጡንና በጣም የተለየ አዝናኝ ሆኖ ካገኘ ነው ሽልማት እንሸልማለን። ልክ እኛ እንዳጋራናችሁ ለየት ያለ የምትሉትን ላኩልን። እኛ እንግዲህ ዛሬ ተወያየንበት እኛን በጣም ያዝናና አስቆናል። እንግዲህ ለነሱ ያ ስያሜ ምን ያህል ጠቅሟቸዋል የሚለውን አናውቅም። እንዴት ታዲያ እሁድ አንድ ላይ መክፈቻ ላይ እኮ በደንብ ፕሮሞሽን እየሰራላችሁ ነው። እንደዛ የነጻ ማስታወቂያ ነው ባይዘው እየሰራ ነው። ነጻ ማስታወቂያ እንዴት ይመጣል? አንደኛ ወደፊት የንግድ ቤት ቢኖር ማን ብለህ የምትሰይመው ይመስላል? መጀመሪያ ቢኖረኝ አይሻልም? አይ ስሙንማ ቀድመህ ታወጣለህ። እኮ ቢኖረኝ አይሻልም እኮ ስሙ ራሱ ስንታየው ብዙ ነህ ኖ ቢኖረኝ አይሻልም? እኔ ልጋም ቢኖረኝ አይሻልም ስሙ ነው ቢኖረኝ አይሻልም ነው። እኔ ግን ስንታየውን ስገምት ምን ብለው ይወጣል? ይሰራዋል ከልብ እንዴት ይላል ነው የሚለው። እሺ ለዛ ነው ስንታየው ብዙ ነህ ባርና ሬስቶራንት ነው የተመኛችሁ እንደርሳለን ጀስት ቢሳይ ለባርና ሬስቶራንት እናንተ ጨዋታችሁ አያልቅም። እሁድን አንድ ላይ እንደዚህ ሞቅ ደመቅ ብሎ ደግሞ ሌላ በጣም ብዙ የምትወዷቸውን ፕሮግራሞች ይዞ ተጀምሯል።